ዛሬ አቃቂ መድኃኔ ዓለም ቤተክርስቲያን በአንድ ጉዳይ ጋብዞኛል። ይሄም ቅዱስ ቦታ እንዲህ ያለ ስራ ሰርቷል። ምን አይነት ስራ? ጳጳሳትን ታሳቢ ያደረገ ለጳጳሳት ማረፊያ የሚሆን ጳጳሳት በዚህ ቦታ ሲመጡ ሳይቸገሩ ጸሎት የሚያደርጉበት ካስፈልገም እዛው ማረፍ የሚችሉበት ሁኔታ ያስፈልጋል ብሎ አንድ ልዩ ቦታ ልዩ ህንፃ ሰርቷል። ይሄ ጉዳይ ሁላችሁንም በአዲስ አበባ ውስጥ የምትገኙ የገዳማትና የአድባራት አለቆችን ይመለከታል። ለምን እንደዚህ ያለ መልካም ስራ በአጭር ጊዜ በ3 ዓመትና በ4 ዓመት ውስጥ እንደዚህ ያለ ልዩ ስራዎችን ሰርቷል። እስከ መጨረሻ እዩትና ትገረማላችሁ፣ ትደመማላችሁ። በተጨማሪ ዛሬ በአይኔ ተአምር አይቻለሁ። ከዚህ በፊት አቃቂ መድኃኔ ዓለምን ያስተዳደራችሁ አለቆች ሁሉ ኑና ራሳችሁን ተመልከቱ፣ ራሳችሁን እዩ። በፎቶ ተቀምጣችኋል። ይሄው ተከተሉ። ለአባቶች ማረፊያ ተብሎ የተሰራ ቤት ነው። ውስጡ ብዙ ነገር ያሟላ ነው። ስትገቡ ታዩታላችሁ። ዓላማው ግን ብፁዓን አባቶች ሊቃነ ጳጳሳትና ታላላቅ የቤተ ክርስቲያን መሪዎች በሚመጡበት ጊዜ ማስተናገጃ ራሱን የቻለ አዳራሽ ስላልነበረ አዳራሽ ብቻ ሳይሆን ገባ ብለው ፊታቸውን ታጥበው እንዲያም ካለ ልብሳቸውን ቀይረው የሚወጡበት የሚውሉ የሚያድሩ ከሆነ ደግሞ አባቶች ለጸሎት ለፍልሰታ ሊሆን ይችላል፣ ለአብይ ጾም ሊሆን ይችላል። የሚመጡ ከሆነ ደግሞ መጽሐፍ የሚያነቡበት ራሳቸውን የሚያዳምጡበት ቤት ሁሉ የያዘ ነው። እንዲሁም ደግሞ ለመስተንግዶ የሚሆን ዘመናዊና ባህላዊ ኪችኖችን ሁሉ ያቀፈ ነው። ሙሉ የመጸዳጃ ጉዳዮች የተገጠሙለት ነው። እሱን ነው የምንጎበኘው። አሁን ወደ ውስጥ እንገባለን። ልዩ ነው። እንኳን ደህና መጣችሁ። ያው የሁላችንም ቤት ነው። ቤት ለማን ይባላል? ገንቦሳ ነው ለመድኃኔዓለም ገብታ ያረባ እንግዲህ መድኃኔዓለም እና የመድኃኔዓለም ቤት ነው። ይሄም ደግሞ የእናንተ ቤት ነው። እንግዶቻችሁን የምታስተናግዱበት አባቶች ሲመጡ እዚያ ሶፋ ላይ ባለፈው ሊቃነ ጳጳሳቱ አርፈውበታል። ከዚህ ጀምሮ የታወቁ የቤተ ክህነት ባለስልጣኖች ስራ አስኪያጁን ጨምሮ ሌሎችም ቆሞሳት፣ ጳጳሳት፣ ሊቃውንተ ቤተ ክርስቲያን በሚመረቅበትም ጊዜ የቤት ከ15 በላይ የአድባራት አስተዳዳሪዎችና የሀገረ ስብከቱ ባለስልጣኖች የክፍለ ከተማው ኃላፊዎች መጠው ጎብኝተውታል። ብዙዎቻችሁ በአስተናጋጅነትና በባለቤትነትም የተቀበላችሁበት ስለሆነ እንዳጠቃላይ እንድታዩት በማለት ነው እንጂ አዲስ አይደለም። ይሄ ቤት ቅድም እንዳልኳቸው የሳሎኑ ነው፣ መመገቢያ ክፍሉ ነው። ይሄ ወደ 14 ወንበሮች እዚህ ጋር ያሉ እነዚህ የምታዩቸው ወንበሮች 14 ሰው ያስቀምጣሉ። ላይ ያለው ሶፋ ያው ወደ 7 ሰው ሊይዝ ይችላል። እኒያኞቹ ቀያዩ ወንበሮች በክብር ወደ መሬት ላይ የሚወጡ በቤተ ክርስቲያኑ ምርቃት ጊዜ የገቡ ናቸው። ለሊቃነ ጳጳሳት የሚወጡ ናቸው። እዚህ ላይ እንግዲህ ኦፕን ኪችን የሚባለው ነው። ይሄ የተሟላ ነው። በዚች በኩል ይችኛዋ ባህላዊ ኪችን ናት። እንጀራ ሊጋገርበት ይችላል፣ ሁሉ ሊሰራበት ይችላል። ሌላም ነገር የሆነ ነገር ቢጠባበስ ከዚህ እየወጣ ወደዚህ ይተላለፍና እዚህ ለሚመጡ የክብር እንግዶች መስተንግዶ ይደረግበታል ማለት ነው። ውሃ አለው። በሁለቱም ቦታ ውሃ የተገጠመለት ነው። ከዚህም ይሄንን እንግዲህ ወደ ላይ በምታዩት ሁኔታ ወደ ግራና ቆኝን በምታዩት ሁኔታ የብዙ ሰዎች እጅ አለበት። በተለይ መሐንዲሳችን መዘከር የሚገባው አቶ አበባየሁ ጽጌ የቤተ ክርስቲያኑ መሐንዲስ ነው። እሱ የኛንም ክፉና በጎ ቃል በመስማት ግልምጫውን ሳይሳቀቅ በኃላፊነት የመራልን እሱ ነው። ቀደም ሲል በነበረ ምዕመናን ንጉሥ የደመቁ መሰረቱን አውጥተውት የነበረ ነው። ከዚያ በኋላ በመኩረ ምዕመናን ለማ በሊቀ ትጉሃን ለማ ሊቀመንበርነት የተሰራ ነው። እነ ሶሎሞን ኢንጂነር ሶሎሞን በውስጥ ተቆጣጣሪ መሐንዲስነት ለምናወጣቸው ወጪዎችና ለምንከፍላቸው ክፍያዎች አፕሩፍ የሚያደርግልን ኢንጂነር ሶሎሞን ነው እና በሱ አማካኝነት የቁጥጥሩን ስራ በመስራት መረቡን በደንብ በሳይንሳዊ መንገድ በመዘርጋት የተሰራ ስራ ነው። እያንዳንዷ ወጪ ለዚህ ሁሉ ለዚህም ወጪዎች በሚጠየቁበት ጊዜ መደበኛው መሐንዲስ ይጠይቃል። ተቆጣጣሪ መሐንዲሱ ኢንጂነር ሶሎሞን ያጸድቃል። በዚያ ሁኔታ ነው ስራዎች የተሰሩት። በየአመቱ
ለ4 ዓመት በጀታችን ሂሳባችንን ኦዲት እያስደረግን በተቆጣጣሪ የበላይ መሐንዲስ ኦዲተሮች ስራችንን እያሰራን ያለነው ይሄንን ይመስላል። እስቲ ለመሐንዲሱ ለአበባየሁ አንድ ጊዜ እግዚአብሔርን አመስግኑ። እንግዲህ ይሄ በእናንተው ነው። አሁንም ዞሮ እዚህም ቤት ላይ ሁሉን አንዱን ጠርቼ አንዱን እንዳላወጣ እንጂ አብዛኛው ጊዜ እንዴት ተሰራ የሚለው ለእናንተም ለግንዛቤ እንዲጠቅማችሁ አባቶችን በማስተባበር ነው የሰራ ነው። ብዙ ነገር ለምሳሌ ቡለኬቱን በብዛት ሊባል በሚችል ሁኔታ መላከ ሰላም ደምሰው ጸጋዬ ናቸው የገዙልን። ጥቃቅኖች ሌሎችም አሉ 300 ቡለኬት 400 ቡለኬት ያገዙን አሉ። ግን ብዙውን እና አባ ጸበሉ እና አባ ጦመልሳን እና ቀሲስ አዲስ ለዚህ ስራ ያደረጉልን አስተዋጽኦ ቀላል አይደለም። እታች ያለውን ደግሞ መጠለያውን በሙሉ በሙሉ ቴራዞውን የሰሩልን ላይከ ወንጌል አረጋዊን ናቸው። እንግዲህ ይሄ የምታዩት መስኮቶቹ በሩ ከነ መጋረጃው መብራቱንም ጭምር አሁንም እዚህ ላይ ሊቀ ብርሃናት ነው ይሰራልን ይሄን ምትኩ። ስለዚህ አብዛኛው ብዙ ሰዎች ከየት ነው የገንዘብ የሚመጣው ሌላ ኪራይ ቤት የለ ምን የለ የሚል ነገር አለ። በጎ አድራጊዎችን በማስተባበር ነው የምንሰራውና ይሄ እንዲታወቅ አለበት። ዝም ብለን አይደለም መድረክ ላይ ሰዎችን የምንሸልመው። እንዳያችሁት ባለፈው በሚመረቅበት ጊዜ ይሄ መብራት ይሄ በርና መስኮት ከነ መጋረጃው ወደ ገንዘብ ሲቀየር ምን ሊሆን እንደሚችል ታውቃለህ። እኛ ያወጣነው በእውነቱ ለዚህ ለኪችኑ ዕቃዎች ነው ከሰበካ ጉባኤዎች አድርገን የከፈልነውና በቁጠባና በማስተባበር የሚሰራ ስራ ነው። የኛ ትኩረት ዋናው ትኩረታችን ሰራተኛውን የመጠበቅና የመንከባከብ ስራ ላይ ነው የኛው። ያ ባይሆን ኖሮ ሁለቱንም ማስኬድ አንችልም። ይሄንን በበጎ አድራጊዎች ነው ያሰራነው። በሮቹንና የውስጥ በሮችን የእንጨት በሮችንና ይሄንን ኪችን ካቢኔት ነው። ይሄም ደግሞ በገንዘብ የሚታወቅ ነው። 1 ሚሊዮን እንኳን የማይደርስ ገንዘብ ነው። ሌላው ግን በበጎ አድራጊዎች የተሰራ ነው። ሌላው እነኚህ ወንበሮች አሁንም በእኛ ወጪ በሙሉ ሰበካ ጉባኤው አሟልቷል። እኛ አመራር ነው የምንሰጠው እንጂ የቤተ ክርስቲያኑ ገንዘብ እየተቆጠረ ቆጠራ ብቻ ናት ያለችን፣ ሌላ ገንዘብ የለንም። እሱንም ደግሞ ለካህናት ደሞዝ ብቻ ነው የምናደርገው ማለት ነው። እና በካህናቱም በኩል ተሳክቶልናል ብለን እናስባለን። ውስጥ እንግዲህ 2 ክፍሎች አሉ። ያው ሁላችሁንም የተወሰነ ሰው የቻለውን ያህል ኑ እና ወደዚያ እንግባና ይዩት። አንድ አይነት ስለሆኑ እዚህ ላይ በውጭ ሆኖ መተቸትና መተማማት የሚያመጣው ለውጥ ስለሌለ አንዳንድ የአሰራር ስህተቶችና የሂደት ግድፈቶች ሲፈጠሩ ቀርባችሁ እንደ ፍጹም አማኝ እንደ ፍጹም ልጅ እንደ ፍጹም ባለሙያ ልታስረዱን ልታግዙን ይገባል። የእናንተን እገዛ ሁልጊዜ እንፈልጋለን። ይሄ ቤተ ክርስቲያን የታደሰው ያ ሙዚየም የተሰራው ይሄ ቤት የተሰራው ግቢው እንደዚህ የሚያምር ሆኖ የተሰራው እናንተ ናችሁ፣ ማንም አይደለም። እኛ እንመጣለን እንሄዳለን። እንደ ቦይ ውሃ ማለት ነው፣ መፍሰስ ነው። የቦይ ውሃ ክረምት ይሞላል፣ በጋ ይቀዘቅዛል። ልክ ከኛ ጋር ምንም ሊኖራችሁ አይገባም። ከሚሄድ ሰው ጋር ነገ አታየኝ ዛሬ አታየኝ ገበያው ምን አለበኝ የሚባል ታሪክ አለና ነዋሪዎቹ እናንተ ናችሁ፣ ቀሪዎቹ እናንተ ናችሁ። እኛ በታሪክ አጋጣሚ እዚህ ላይ የተገኘንና እናንተን የማስተባበር አቅሙን ይስጠን እግዚአብሔር። ወደፊትም እንሰራለን። ያ መጠለያ ደግሞ ወደፊት ታምር ሆኖ ነው የምታዩት ብዬ አስባለሁ። ያውን የታቀደው መጠለያ ዲዛይኑን አይቼዋለሁ። የተለየ ከላይም ከታችም ክፍት ሆኖ እንደዚህ ቤት አይኖረውም። አሰራሩ ይሄ ነው፣ ሌላ ዲዛይን የለውም። ይሄ ሆኖ ግን እንደዚህ ቤት የለም። እዚያ ላይ ክፍት ነው የሚሆነው ሁሉም ላይውም ታችም እና እዚያ ላይ ሆኖም ስነ በዓሉን ይመለከታል። ሰው እታችም ሆኖ ይመለከታል። ስብከተ ወንጌልን ላይም ሆኖም ይከታተላል፣ ታች ሆኖም ይከታተላል። ከዚህ ጀምረን እስከዚያ ድረስ ያለውን በዚያ ሁኔታ ነው ያስፈጽመው እግዚአብሔር። ያንንም የሚያሰራው ወንድማችን መጋቤ ሥርዓት ብለነዋል በቤተ ክርስቲያን ደበበ ሀብተ ገብርኤል ነው። ሌሎችም ወንድሞች ይኖራሉ። እንግዲህ ያንን እኛ የሰበካ ጉባኤው ድርሻ በዚያ ላይ አመራር የመስጠት በመሐንዲሳችን እየታገዝን ስራውን የመቆጣጠር እና የጥራቱን የመከታተል
እነዚህ ሁለት ነገሮች በቤተ ክርስቲያኑ ውስጥ የነበሩና ግራና ቀኝ ተቀምጠው ፊታቸውን ወደ መንበሩ አዙረው የነበሩ ዙፋኖች ናቸው። አስታውሷቸው የንጉሱ እና የንግስቲቱ መቀመጫዎች ተብለው እዚያ ቤተ ክርስቲያን ውስጥ የነበሩ ዙፋኖች ናቸው። እነሱን ያው ቤተ ክርስቲያኑ ከጊዜ ብዛት ከህዝቡ ብዛትና ከአገልግሎቱም ስፋት አንጻር ቤተ ክርስቲያኑ ጠባብ ስለሆነና አገልግሎትም እየሸፈነ ስለሆነ እድሳት በምናደርግበት ጊዜ አውጥተን ወደ ቦታ አስቀምጠናቸው ነበር። አሁን የክብር ቦታ ስለሚገባቸው በዚህ ሁኔታ ሙዚየም ነው ይሄ። የጎደለውን ሞልተን በደንብ ሜካፕ አድርገን አስተካክለን እዚህ ቦታ ላይ በቋሚነት የደጃዝማች በቀለ በየነ ፎቶ አለ እዚህ ውስጥ። ይሄኛው የአባትየው ፎቶ ነው እንደምታዩት። እዚህ ጋር የልጅየው ፎቶ አለ። እኛው የሊጋባ ነው፣ የሊጋባ በየነ ነው። ይሄ የበቀለ በየነ ነው የደጃዝማቹ። የሁለቱን ቦታ የያዘ የእነሱን ክብር በጠበቀ ሁኔታ የቤተክርስቲያኑን ታሪክ በጠበቀ ሁኔታ ቁጭ ብለዋል ማለት ነው። እና ዝም ብሎ ሜዳ ላይ የተጣለ ሳይሆን እንዲህ አይነት የክብር ይሄ ቤት ሙሉ በሙሉ ለዚህ በሚመጥን መልኩ የተሰራ ነው። ታሪክ ስለሆነ ታሪክ ሆኖ ይቀመጣል ማለት ነው። ይሄ ነው እቺ መንበር እንደምታዩት ቤተክርስቲያኑ ሲሰራ አብራ ደጃዝማች ያስገቧት መንበር ናት። እሷም ደረጃዋን ጠብቃ እዚህ ቁጭ ብላለች ማለት ነው። ወደዚያ ስትዞሩ እዚህ ጋር ያሉ ፎቶግራፎች ሁለት ደረጃ አላቸው። ሁሉም እዚህ ቦታ ያገለገሉ አባቶች ሶስት ደረጃ አላቸው። የመጀመሪያዎቹ ወደ በሩ ያሉት እነዚህ ትላልቅ አባቶች ደጃዝማች ይህንን ታቦት ይዘው በሚመጡበት ጊዜ አብረው የመጡ አባቶች ያገለገሉ ተብሎ ለምሳሌ እና አባት አደሰን የነበሩ ግማሾቹ በሞት የተለዩ የተወሰነ መሰይፈን የመሳሰሉ በህይወት ያሉ ናቸው እነዚህ። ከዚያ ላይኞቹ ደግሞ ጳጳሳት ናቸው። እዚህ ቦታ አገልግለው ለጵጵስና ማዕረግ የደረሱ ናቸው። ለምሳሌ በሚገርም ሁኔታ አንደኛው ነጣ ያለ ልብስ የለበሱት አባት በሂሳብ ሹምነት እዚህ ቦታ አገልግለው ዛሬ ለሊቀ ጳጳስነት የደረሱ አሁን በጀርመን ሀገር የኢትዮጵያን ቤተክርስቲያን የሚመሩ ናቸው። እኒያኛው አቡነ ማቴዎስ ናቸው። እኒያኛው ደግሞ አቡነ ዲሜጥሮስ ይባላሉ። እሳቸውም በመምህርነት እዚህ ያገለገሉና ከዚህ ዓለም በሞት የተለዩ በጵጵስና ማዕረግ ደርሰው ትልቅ አባት የነበሩ ናቸው። የነሱ ነው። እዚያ ያሉት ደግሞ ቀጥሎ ያለው ፎቶግራፍ ከመጀመሪያ ጀምሮ እስከ እኔ ድረስ ማለት ነው የመጨረሻው እኔ ነኝ። እስከ እኔ ድረስ ይህን ቤተክርስቲያን በአስተዳዳሪነት የመሩ አባቶች ናቸው። በዚያ ጊዜ በምርቃቱ ሲባል በጥድፊያ የተደረገ ነው። ወደፊት ግን ጎላ ጎላ እያለ ፎቶአቸው በስርዓት እንዲቀመጥ እናደርጋለን። እዚህ አካባቢ ያለው ይሄ ነው ማለት ነው። እንግዲህ እነዚህም በመጀመሪያዎቹ የአገልግሎት ዘመን የተያዙ መቋሚያዎችና ጸናጽሎች ናቸው። እነዚህም በክብር ተቀምጠዋል። ጃንጥላዎች፣ ድባቦች አሉ። እዚያ ነው። እዚህ ጋር ያሉት ነገሮች እነዚህ ላይ ያሉት በሙሉ ከደጃዝማች ጋር የተያያዙ ጉዳዮች ናቸው። እነዚህ እሳቸው ሊሻኖች ናቸው። ትልቅ የሀገር ባለውለታና በነገስታቱ ዘመን ተሰሚነት ያላቸው አባት ከመሳፍንቱ ከነገስታቱ አንዱ ስለነበሩ የእሳቸው የተሸለሟቸው ሊሻኖች ናቸው። እስር ደግሞ ያው ከብር የተሰሩ ጭልፋ ማንኪያዎች፣ ሹካዎች አሉ። እዚያ ጋር ያቺ መሳሪያ ናስማስር ይሆን ምን ትባላለች? የድሮ መሳሪያ ናት። እሱም የተሰጠ ስለሆነ በቅርስነት እዚህ ተቀምጧል ማለት ነው። እነዚህ ደግሞ እድሜያቸው ትንሽ ዘለግ ያለ የመስቀል አይነቶች ናቸው እና አፍሮ አይገባ ቀርነቅብ እና ከእብነ በረድ ከእንጨትና ከብረት ከነሐስ የተሰሩ መስቀሎች ናቸው። እነኚህም ተለይተው ከዚህ የተሻሉ ብዙ መስቀሎች አሉ፣ ግን በእድሜ ጠገብነታቸውና በቆይታቸው ታስቦላቸው የተሰሩ ናቸው ማለት ነው። እዚህ ጋር ደግሞ የጽዋ አይነቶች ናቸው። ጽና አለ፣ ጽዋ አለ፣ መሶበ ወርቅ አለ፣ ሰን ከነ ብርቱ አለ። እነሱ ናቸው ማለት ነው። እዚህ ጋር የተለያዩ የብራና መጻሕፍቶች ናቸው ያሉት። እነኚህ የብራና መጻሕፍቶች አይተኪዎች ናቸው፣ ዘመናዊ ሽሬዎች ናቸው። ስንክሳር አለ። ሁለቱ የአንድ ዓመት የስድስት ወር ስንክሳር ነው። ስንክሳር ያው እንደምታውቁት በመንፈቅ ከመስከረም እስከ የካቲት ከየካቲት እስከ ነሐሴ የሚከፈል ነው። እነሱ አሉ። ይሄ ድርሳን ነው፣ ድርሳን ሚካኤል ነው። ይሄ ብራና እስር እዚያ ጋር
ያኛውም የብራና መጻሕፍቶች አሉ። በተለይ ጠልሰሙ የሚታየው ይሄንን እሱ መጽሐፍ ይሄንን መጽሐፍ አውጡት እስቲ እሱን አባጸበሉ ይሉ መጽሐፍ ሰጣና አሳያቸው። ገለጥ ገለጥ ያደርጋችሁ እንደ ወደ ላይ እዩት። እያያችሁ ነው፣ ይታያችኋል። ይሄ ብራና መጽሐፍ ይሄ በቅርቡ የተሰራ ነው አይደል? ዘሚካኤል ይሄንን ነው አዲስ ይሄንን መምህር ዘሚካኤል የጻፈው ነው። ይሄንን እየሰማችሁ ነው። መምህር ዘሚካኤል የጻፈው ድርሳነ ማየዊ ነው። በብራና በጠልሰም በደንብ የነደደ መጽሐፍ ነው። ክርስ ሆኖ ግን ተቀምጧል። አንድ ጊዜ ለመምህር ዘሚካኤልም አጨብጭቡለት ነው። መልሱ እዚህ አካባቢ ያሉ እነዚህ ስዕሎች በተለይ የስዕል ከውጭ የቤተ ክርስቲያኑ ክፍል ላይ የነበረ ነው። ይህ ስዕል ከዚያ ሲነሳ አንድ ያለቀሰች ልጅ አውቃለሁ። ያሳደገን መልአክ እያለች ያንን በምናሳድግበት ጊዜ ግን እኛ ሜዳ ላይ የጣልነው ሳይሆን በክብር በዚህ ሁኔታ አስቀምጠነዋል። በረንዳ ላይ የነበረ የቅዱስ ሚካኤል ስዕል ነው ይሄ። እነዚህ ስዕሎችም እመቤታችን በዚያ በሴቶቹ በኩል የነበረች በዚህ ሁኔታ ስዕሎች ቁጭ ብሏል። ሌሎችም አሉ ከነበረው ሁኔታ አንፃር ከጊዜ ጥረት ሁኔታ እንጂ በዚህ ሁኔታ የሚገለጽ አይደለም። ከዚህ በላይ በሞቀና በደመቀ ሁኔታ ሙዚየሙን እናስተካክላለን ማለት ነው። ለዚህ ሁሉ ስኬት ግን በእውነት ለመናገር እነዚህ ዲስፕሌዎች እዚህ ያሉ እቃው የተቀመጠባቸውን ቀንና ሌት ኮሚቴ ነበረ። ኮሚቴውን በማስተባበር ወንድማችን መምህር ለማ ነው ይሄንን ሁሉ ያቀናጀው። በእውነት ሊመሰገንም ይገባዋል። ከዚህም የተነሳ ነው ሊቀ ትጉሃን የሚል ስም ይገባዋል ብለን በሀገረ ስብከቱ በሱ የሊቀ መንበርነት ዘመን በሱ መሪነት ዘመን የተሰራ ስለሆነ ምንም እንኳን ተሳትፎ የሁላችሁም ቢሆን እዚህ ቤቱን ከማስተካከል መጀመሪያም የሰበካ ጉባኤ አባል ስለነበረ ከዚያም ቀድሞ ከዚያ በኋላም አሁንም ድረስ ስለሆነ ይህንን በመምራት በማስተባበር የሰራ እሱ ነው። የሰበካ ጉባኤው ደግሞ አጠቃላይ ቅንነት ይህንን ሁሉ ያደረገ ጊዜውን፣ እውቀቱን፣ ጉልበቱን በማስተባበር የእናንተም ደግሞ ተሳትፎ ስለሆነ በገዛ ውጤታችሁ የእናንተ ስራ ስለሆነ ልትኮሩ ይገባቸዋል። ለምሳሌ እንዲያረጉ እያነሳቸው በሰሩት ቤት ከመኖር ይልቅ እኛስ ምን ሰራን የሚለውን አቅማችን የፈቀደውን ይህንን አድርገናል። የበለጠ ስራ ደግሞ ለመስራት ያውቃል። እንደ ሰበካ ጉባኤ ግን ሁሉ ላይ እስከታች እንደ ካህናትም እንደ ምዕመናኑም ደግሞ በእውነቱ ወጣቶች ለዚህ ውስጥ ኮሚቴ የሆነው ራሳቸውን አደራጅተው ይህንን አጀስት ያደረጉልን የሰንበት ትምህርት ቤት አባላት፣ የወጣት አባላት እነ መምህር ፍቅሩ ማነው ወጣት ፍቅሩ የመሳሰሉ ሁሉንም መጥራት ስለማይቻል ይህንን ያስተካከሉ። እዚያም ዕቃ ቤት አባ የያዙትን ዕቃ ቤት ያስተካከሉ። አሁንም እንደውም ለኛ ምሳሌ ሆኖ ዛሬ ከሌላ ቦታ እየመጡ እየወሰዱት ነው። አሁንም ደግሞ ይሄ ስለሆነ በእውነቱ አንደኛ ከዚህ ጉብኝት መንበራችን የተደ ዙፋናችንስ የተደ ታሪካችን የት ነው የሚለውን በዚህ ሁኔታ የተቀመጠ ስለሆነ እኔ አልጠየቅም። ከዚህ በኋላ ጠብቁ። ወደ ይቀጥለው ነው ሄዳችሁ